ከእሳት ወጣ ከሞት እንዳነ ጌታ አንተ ጌታ ደስታ መቻለ አንተ አምላክ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳት ወጣ ከሞት እንዳነ እጆቼን ይዘህ አንተ የመራ ስንቱን አለፍን ስንቱን መከራ ለካ የሰንቱ ቀን ሁሉም ቢረሳ ረሃብ ስደቱ የሚያሳ እጃችሁ አንተ ጌታ ደስታ መቻለ አንተ አምላክ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳት ወጣ ከሞትም ዳነ። ገዳዬን ቢሮጥ በቀን በማታ እያለ አንድዬ እያለ ጌታ ለሞት ማዘኛ ይጨነቃለ ተክሎኛልና ለሰላም እጃችሁ አንተ ጌታ ደስታ መቻለ አንተ አምላክ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳት ወጣ ከሞትም ዳነ። ጽዋዬን ባርከህ ተትረፈረፈ የጠላቴን ጦር በላይ ያለፈ በሺህ ቃላቶች አፌን ሞልቼ ልዘምርልህ ብያቄ ጭብጨባ አንተ ጌታ ደስታ መቻለ አንተ አምላክ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳት ወጣ ከሞትም ዳነ። ምስጋና ሆኖ ምግቤ መጠጤ ተገጣጠለ ፍቅር በውስጤ አላገረግም አልገፋም አንገቴ እበላዋለሁ እልልታ በእልልታ አንተ ጌታ ደስታ መቻለ አንተ አምላክ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳት ወጣ ከሞትም ያላንተ አንተ ጌታ ከሞትም ዳነ ትኩሽ በሚሁ ሰላሙን ያለሽ አበባዬ ሰላሙን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ ሙሽራዬ ሰላሙን ያለሽ ማርያም አበባዬ ሰላሙን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤቴ ወርቀ ዘቦ ለብሶ በቤቱ ኖሮት በአንድና በበረከት ተቆጠቆጡ በፍቅር ያማሩ ብዙ ሳንደነ ጌታ ግን መረጠች እናቴ ነሽ አለ። ይበድብናል 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 በጌታችን ተገኝተንልናል
ሙሽራዬ ሰላሙን ያድሽ ማርያም አበባዬ ሰላሙን ያድሽ ልበልሽ እናቴ ማርያም ቤት ልበልሽ እናቴ በማንላጊ ከቤት አሳድጎሽ ሳለ መላኩ ቤቢሆ ተሸልመሽ ሳለ መስቀልሽ ተወጋ እጅግ በትሕትና ስላገለገልሽው እንጀትው መላክ ጌታን ተሸከምሽው እንደገና እመቤታችን ሙሽራዬ ሰላሙን ያድሽ ማርያም አበባዬ ሰላሙን ያድሽ እግር ይበልሽ እናቴ ማርያም እመቤቴ እግር ይበልሽ እናቴ ድንቅ አድርጎልኛል ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎልኛል ወደ ቤቱ ጠራኝ ድንቅ አድርጎልኛል ረቅሼ ሳለሁ ድንቅ አድርጎልኛል ልጄ ሆይ ና አለኝ ድንቅ አድርጎልኛል በዳግም ምጽአቱ ድንቅ አድርጎልኛል መንግሥቱን ሊያወርሰኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ከአንበሳ መንጋጋ ድንቅ አድርጎልኛል ከጉድጓድ አውጥቶ ድንቅ አድርጎልኛል በጠላቶቼ ፊት ድንቅ አድርጎልኛል ግርማ ሞገስ ሰጠኝ ድንቅ አድርጎልኛል ምን እመልሳለሁ ድንቅ አድርጎልኛል እንዲህ ለወደደ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል ጠላቶቼ ሁሉ ድንቅ አድርጎልኛል ሲጓደዱብኝ ድንቅ አድርጎልኛል ማን ይደርስለታል ድንቅ እያሉ ሲሉኝ ድንቅ አድርጎልኛል ፈጥነ ደረስክልኝ ድንቅ አድርጎልኛል ከሞት ማዳንከኝ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ አልረሳኝም አምላክ አነሳኝ ከትቢያ ድንቅ አድርጎልኛል የሰራዊት ጌታ ድንቅ አድርጎልኛል የሰራዊት ጌታ
አልረሳኝም አምላክ አነሳኝ ከትቢያ ዘመናት የሸመገለ ክብርን ሁሉ የተቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ። ዘመናት የሸመገለ ክብርን ሁሉ የተቀለለ ለጌታ ኧረ ማን አለ እንደ ኢየሱስ ኧረ ማን አለ። ጥሎብኛል መጎናጸፊያ ለይቶኛል ከሥጋ ትርፊያ በሰው ሚዛን ክብርን ማይለካ እውነተኛ ጌታ ነው ለካ። ዘመናት የሸመገለ ክብርን ሁሉ የተቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ። እልልታ ያንስበታል፣ ጭብጨባ ይገባዋል። ደመና ነው መንኮራኩሩ ነበልባል ነው ዙፋን ድንበሮ መሰወሪያው አይደረስም በማንም ሞት አይከሰስም። እልልታ ዘመናት የሸመገለ ክብርን ሁሉ የተቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ። መካኒቱን በልጅ ባረከ ኃይለኛውን አንበረከከ ለምስኪኖች ስለሚራራ በኢየሱስ ልባችን በራ። እልልታ ዘመናት የሸመገለ ክብርን ሁሉ የተቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ። ቀን ዘመናት ሁሉ ሲያረጁ አዲሶቹም ዘምነው ሲጃጁ ጌታ አዲስ ነው ሁሌ ማለዳ ፍቅር ያዘንባል ከልቡ ጓዳ። ዘመናት የሸመገለ ክብርን ሁሉ የተቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ። በዘመናት ዘመናት የሸመገለ ክብርን ሁሉ የተቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናሰበኩአኪ እማርዌናዊ ተማይጸነብኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናሰበኩአኪ እማርዌናዊ ተማይጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮሜ ማህበረ ነዮሜ ማህበረ ነዮሜ ድንግል በእንተ ሐና እምኪ
ወኢያቄም አቡኪ ማህበረ ነዮሚ ማህበረ ነዮሚ ማህበረ ነዮሚ ድንግል ባርክ ሰላም ለኪ ዘንሰግድ ንብለኪ ማርያም እምነ ናስተበኩአኪ እማርዌናዊ ተማይጸነብኪ ሰላም ለኪ ማርያም እምነ ናስተበኩአኪ እማርዌናዊ ተማይጸነብኪ በእንተ ናእምኪ ወኢያቄም አቡኪ ማህበረ ነዮሚ ማህበረ ነዮሚ ማህበረ ነዮሚ ድንግል ባርኪ በእንተ ናእምኪ ወኢያቄም አቡኪ ማህበረ ነዮሚ ማህበረ ነዮሚ ማህበረ ነዮሚ ድንግል ባርኪ ይቅር ስላልከኝ ነው የኔ መቆሜ ደግሞ እንዳልፈርድ እርዳኝ ደግሞ እንዳልፈርድ እርዳኝ በሰዎች ድካም ይቅር ስላልከኝ ነው የኔ መቆሜ ደግሞ እንዳልፈርድ እርዳኝ ደግሞ እንዳልፈርድ እርዳኝ በሰዎች ድካም ለዛሬ መድረሴ አይደል በጽድቄ እያነሳኝ ነው አይተ መውደቄ በፈረድኩበት ፍርድ እንዳይፈረድ አልሁን ፈሪሳዊ ወንድሜ ልውደድ ጉዱፉናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ጉዱፉናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ይቅር ስላልከኝ ነው የኔ መቆሜ ደግሞ እንዳልፈርድ እርዳኝ ደግሞ እንዳልፈርድ እርዳኝ በሰዎች ድካም ባታለብሰኝ ኖሮ ነውሬን ሸፍነ ባታቆመኝ ኖሮ በደሌን ከርነ በጠፋ ነበር ስም አጠራሬ ድካሜ ብዙ ነው እንደ ራስ ፀጉሬ ጉዱፉናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ጉዱፉናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ይቅር ስላልከኝ ነው የኔ መቆሜ ደግሞ እንዳልፈርድ እርዳኝ
ደግሞ እንዳልፈርድ እርዳኝ በሰዎች ድካም በምሕረት ብዛት ከቤት ልግባ ዘውትር ላቅርብልህ የእንባዬን መባ የውስጤን ማንነት ላንተ ልግለጥ ለሰው አሳልፈ ለማትሰጥ ጉድፉናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ጉድፉናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ዘምሩለት። ይቅር ስላልከኝ ነው የኔ መቆሜ ደግሞ እንዳልፈርድ እርዳኝ ደግሞ እንዳልፈርድ እርዳኝ በሰዎች ድካም ዕለት ዕለት ግብሬ ኃጢአት መስራት ነው አንተም ዕለት ዕለት እኔን መማር ነው የበደለን መተው ያንተ ነውና በወንድሜ መማር ቆሜ አልቅና ጉድፉናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ጉድፉናሌ የወንድሜን በደል አለ በኔ ላይ ምሰሶን የሚያህል ይቅር ስላልከኝ ነው የኔ መቆም ደግሞ እንዳልፈርድ እርዳኝ ደግሞ እንዳልፈርድ እርዳኝ በሰዎች ድካም ይቅር ስላልከኝ ነው የኔ መቆም ደግሞ እንዳልፈርድ እርዳኝ ደግሞ እንዳልፈርድ እርዳኝ በሰዎች ድካም በጭብጨባ በእልልታ በአንድነት እናመሰግናለን። ዘመናት የሸመገለ ክብርን ሁሉ የተቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር ኧረ ማን አለ። ዘመናት የሸመገለ ክብርን ሁሉ የተቀለለ ጌታ ኧረ ማን አለ እንደ ኢየሱስ ኧረ ማን አለ። ጥሎብኛል መጎናጸፊያ ለይቶኛል ከሥጋ ትርፊያ በሰው ሚዛን ክብርን ማይለካ እውነተኛ ጌታ ነው ለካ። ዘመናት የሸመገለ
ክብርን ሁሉ የጠቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር? ኧረ ማን አለ? እልልታ ያንስበታል፣ ጭብጨባ ይገባዋል። ደመና ነው መንኮራኩሩ፣ ነበልባል ነው ዙፋን ድንበሮ፣ መሰወሪያው አይደረስም በማንም ሞት አይከሰስም። እልልታ ዘመናት የሸመገለ ክብርን ሁሉ የጠቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር? ኧረ ማን አለ? መካኒቱን በልጅ ባረከ፣ ኃይለኛውን አንበረከከ። ለምስኪኖች ስለሚራራ በኢየሱስ ልባችን በራ። እልልታ ዘመናት የሸመገለ ክብርን ሁሉ የጠቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር? ኧረ ማን አለ? ቀን ዘመናት ሁሉ ሲያረጁ አዲሶቹም ዘምነው ሲጃጁ ጌታ አዲስ ነው ሁሌ ማለዳ ፍቅር ያዘንባል ከልቡ ጓዳ። ዘመናት የሸመገለ ክብርን ሁሉ የጠቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር? ኧረ ማን አለ? በዘመናት ዘመናት የሸመገለ ክብርን ሁሉ የጠቀለለ ለጌታ ኧረ ማን አለ እንደ እግዚአብሔር? ኧረ ማን አለ? ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናሰበኩኪ እማርዌናዊ ተማይጸነብኪ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናሰበኩኪ እማርዌናዊ ተማይጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮሜ ማህበረ ነዮሜ ማህበረ ነዮሜ ድንግል በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮሜ ማህበረ ነዮሜ ማህበረ ነዮሜ ድንግል ባርክ ሰላም ለኪ እንዘንሰግድ ንብለኪ ማርያም እምነ ናሰበኩኪ እማርዌናዊ ተማይጸነብኪ ሰላም ለኪ ማርያም እምነ ናሰበኩኪ እማርዌናዊ ተማይጸነብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮሜ ማህበረ ነዮሜ ማህበረ ነዮሜ ድንግል ባርኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረ ነዮሜ ማህበረ ነዮሜ ማህበረ ነዮሜ ድንግል ባርኪ ስለሚለን ቃሉ ብንጠይቃቸው
ቅዱሳኑን ሁሉ ስላንቺ ነገሩን ክብር ታምራትሽን ለሰው ልጅ በሙሉ አማላጅ መሆንሽን ለነፍስ የነፍሷ ነሽ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና ለነፍሴ የነፍሷ ለመንገዴ ፋና እንዳልጠፋ አምናለሁ ያንቺ ልጅ ነኝና የሮሜ መልእክት የሆነውን ክፍል እናነባለን። 16ቱንም ቀንም በየምሽቱ ማለት ነው። 16 ምዕራፎች አሉት። በየዕለቱ አንዳንድ ምዕራፍ በምናነብበት ሰዓት መጨረሻችን 16ኛዋ ቀን ትሆናለች ማለት ነው። ቢያንስ ይህንን መስማት በጋራ ማንበብ አንዱ ራሱን የቻለ ጉዳይ ስለሆነ እሱን አሁን ከዚህ በመቀጠል ወደ ዝማሬው ከመሄዳችን በፊት የቅዱስ ጳውሎስን የሮሜ መልእክት ምዕራፍ 1ን ዛሬ አነብላችኋለሁ ማለት ነው። ነገ እንደዚሁ ምዕራፍ 2 እያለ ይቀጥላል። መጨረሻው ላይ 16 ላይ እናጠናቅቃለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። አሁንም በረከት ያላችሁ ወደዚሁ እንድትመጡልን መልእክታችን ነው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ቁጥር 1 እስከ ፍጻሜ ምዕራፍ። የእግዚአብሔርን ወንጌል ለማስተማር ተለይቶ ከተጠራ ሐዋርያ የጌታችን የኢየሱስ ክርስቶስ አገልጋይ ከሚሆን ከጳውሎስ በነቢያቱ ቃልና በቅዱሳት መጻሕፍት አስቀድሞ በተስፋ ያናገረው ከዳዊት ዘር ሰው ሆኖ በሥጋ ስለተወለደ ስለ ልጁ የእግዚአብሔር ልጅ እንደሆነ በኃይሉና በመንፈስ ቅዱስ ከሙታንም ተለይቶ በመነሳቱ ስላሳየ ስለ ጌታችን ኢየሱስ ክርስቶስ በስሙ እንዲያምኑ አሕዛብን ላስተምር ሐዋርያት ተብለን የተሾምንበትና ጸጋን ያገኘንበት እናንተም ዛሬ በኢየሱስ ክርስቶስ ለማመን እንደተጠራችሁ በሮሜ ላላችሁ እግዚአብሔር ለሚወዳችሁ ለመረጣችሁና ላከበራችሁ ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስም ሰላምና ጸጋ ለእናንተ ይሁን። አስቀድሜ ስለ ሁላችሁ በኢየሱስ ክርስቶስ እግዚአብሔርን አመሰግናለሁ። ማመናችሁ በዓለም ሁሉ ተሰምታለችና ባለማቋረጥ በምጸለየው ጸሎት እንደማስባችሁ ልጁ ባስተማረው ወንጌል በፍጹም ልቡናዬ የማመልከው እግዚአብሔር ምስክሬ ነው። ወደ እናንተ መጣ ዘንድም እግዚአብሔር በፈቃዱ መንገዴን ያቀናልኝ ዘንድ ዘወትር እጸልያለሁ። ትጸኑ ዘንድ የመንፈስ ቅዱስን ስጦታ እንድታገኙ ላያችሁ እወዳለሁና። ይህንም ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ነገር ግን ወንድሞቻችን ሆይ በሌሎች አሕዛብ እንደሆነ በእናንተም ዋጋዬን አገኝ ዘንድ ሁልጊዜ ወደ እናንተ ልመጣ እንደወደድሁ እስከ ዛሬ ድረስም እንደተሳነኝ ልታውቁ እወዳለሁ። ለአረማውያንና ላልተማሩ ለጥበበኞችና ለማያስተውሉም ሁሉ አስተምር ዘንድ ዕዳ አለብኝ። ይልቁንም በሮሜ ላላችሁ ለእናንተ ወንጌልን ላስተምራችሁ እተጋለሁ። ወንጌልን ለማስተማር አላፍርምና አስቀድሞ አይሁዳዊን ደግሞም አረማዊን የሚያምኑበትን ሁሉ የሚያድናቸው የእግዚአብሔር ኃይሉ ነውና ጻድቅ በእምነት ይኖራል ብሎ መጽሐፍ እንደተናገረ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። እውነትን አውቀው በክፋታቸው በሚለውጧት በአመፃቸውና በኃጢአታቸው ሰው ሁሉ ላይ የእግዚአብሔር መቅሰፍት ከሰማይ ይመጣል። እግዚአብሔር ስለገለጠላቸው እግዚአብሔርን ማወቅ በእነርሱ ዘንድ ግልጥ ነውና የማይታየው የእግዚአብሔር ባሕርይ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። መልስ የሚሰጡበትን ምክንያት እንዳያገኙ እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም አላመሰገኑትምም። ነገር ግን ካዱት፣ በሐሳባቸውም ረከሱ፣ ልቡናቸውም ባለማወቅ ጨለመ። ጥበበኞች ነን ሲሉ አላዋቆች ሆኑ። የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች 4 እግር ባላቸውም በሚንቀሳቀሱትም መልክ መስለው ለወጡ።
ስለዚህም እግዚአብሔር እርስ በርሳቸው ሥጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳልፎ ተዋቸው። የእግዚአብሔርን እውነት ሐሰት አድርገዋታልና ተዋርደውን ፍጥረቱን አምልከዋልና ሁሉን የፈጠረውን ግን ተዉት። እርሱም ለዘላለም ቡሩክ አምላክ ነው፣ አሜን። ስለዚህም እግዚአብሔር ክፉ መቅሰፍትን አመጣባቸው። ሴቶቻቸውም ለባሕርያቸው የሚገባቸውን ትተው ለባሕርያቸው የማይገባውን ሰሩ። ወንዶችም እንዲሁ ለባሕርያቸው የሚገባውን ሴቶችን ትተው በፍትወት ተቃጠሉ። እርስ በርሳቸውም እየተመላለሱ ወንዶች በወንዶች ላይ የሚያዋርዳቸውን ነውር ሰሩ። ነገር ግን ፍዳቸውን ያገኛሉ፣ ፍዳቸውን በራሳቸው ይመለሳል። እግዚአብሔርን ለማወቅ ባልወደዱ መጠን እንዲሁ እግዚአብሔር ይህን የማይገባውን ይሰሩ ዘንድ ሰነፍ አእምሮን ሰጣቸው። እነርሱም አመፅን ሁሉ፣ ክፋትንም፣ ምኞትንም፣ ቅሚያንም፣ ቅናትንም የተመሉ ናቸው። ምቀኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኮለኞች፣ ኩሩዎች፣ ጠባያቸውንና ግብራቸውንም ያከፉ ናቸው። ሐሜተኞች፣ እግዚአብሔርን የሚጠሉ፣ ተሳዳቢዎች፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ፣ ለወላጆቻቸውም የማይታዘዙ ናቸው። የማያስተውሉ፣ ዝንጉዎች፣ ፍቅርም ምሕረትም የሌላቸው ናቸው። ይህን እንዲህ ላደረገ ሞት እንደሚገባው እነርሱ ራሳቸው የእግዚአብሔርን ፍርድ እያወቁ እነርሱ ብቻ የሚያደርጉትን አይደለም፣ ነገር ግን ሌላውን ያነሳሱታል ያሰሩታልም። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ እየተመሰገነ ይሁን። የማንን የመጽሐፍ ቅዱስ ክፍል አነበብኩላችሁ? አቤት የጳውሎስ መልእክት ወደ ሮሜ ሰዎች የተላከች ምዕራፍ 1 ቁጥር 1 እስከ ፍጻሜው ያለውን ማለት ነው። እስከ ዛሬ ሰምታችሁ ታውቃላችሁ አይደል? ሁሉንም ያልሰማነው ቃል አለ እዚህ ውስጥ? ሁሉንም እንሰማዋለን በአንድም በሌላም መንገድ። አንድ አረፍተ ነገር ወጥቶ ልንሰማ እንችላለን፣ በምልአት ልንሰማ እንችላለን። አሁን ይሄንን የሮሜን መልእክት በምልአት በጋራ ሆነን እስከ መጨረሻው ድረስ አንዳንድ ምዕራፍ እያነበብን የምንጨርሰው ይሆናል። ደግሞ መገንዘብ ያስፈልጋል ማለት ነው። የእግዚአብሔር ፈቃድ በአባቶቻችን በሐዋርያት አማካኝነት እንዴት እንደተገለጠ ምናልባት ዓመቱን ሙሉ ከመስከረም 1 ጀምሮ አራቱ ወንጌላት እየተቆራረጠም ቢሆን ያው መረጃው ስላለ ማለት ነው። አልፎ አልፎም ቢሆን ተዘልቋል አንድ ጊዜ ማለት ነው። ብዙ ጊዜ ስለማንገኝ ብዙ ጊዜ ሁኔታዎች ምቹ የማይሆኑበት ሁኔታ ስላለ ተቆራርጦ ሊሆን ይችላል። ሙሉን ሰምተነው ነበረ። በዚህ ጾም ግን ሙሉን ይህንን 16 ምዕራፍን የምንሰማ ነው የሚሆነው። ታሪኩን ማወቁ ለሁላችንም በጋራ የሚጠቅመን ወይም የሚያስፈልገን ነው የሚሆነውና ልብ ብላችሁ መስማት ለሁላችንም የሚጠቅመን የሚያግዘን ነው። አሁንም ወደዚሁ ወደ አውደ ምሕረቱ እንድትመጡና እንድትሆኑ ለሱባኤ የመጣችሁ ክርስቲያኖች፣ እዚህ ግቢ ውስጥ ለማረፍ የመጣችሁ ክርስቲያኖች ዛሬ ይህ ምሽት የመጀመሪያ ቀናችሁ ነው፣ የመጀመሪያ ጊዜያችሁ ነው። እዚህ ከመጣችሁ ዘንድ በምልአት ልታደርጉት የሚገባው ከእግዚአብሔር ጋር ረጅም ሰዓት ለማሳለፍ ለመቆየት ስለሆነ አንዱ ከእግዚአብሔር ጋር የምንቆይበት መንገዳችን ቃሉን በመስማት ቃሉን በማድረግ ስለሆነ ያንን ከምንም በላይ ለማድረግ መትጋት ከሁላችሁ የሚጠበቅ ነው የሚሆነው። አሁን እንግዲህ ወደ ዝማሬው ክፍለ ጊዜ ነው የምናልፈው። ወንድማችን ብዙ ጊዜ የሚያገለግለን ዘማሪ ዲያቆን ቅዱስ በመካከላችን በሰዓቱ ሊያገለግለን ተገኝቷል። እሱ ከዚህ ቀጥሎ በዝማሬ የሚያገለግለን ይሆናል። ሁላችንም በጋራ ሆነን እንዘምራለን።